የሚጎዳኝ በጣም ማለት ነው። ኮመንቱን አትክፈቱት ጋይስ። ምንም ማንም የጻፉ ችግር የለውም፣ ግን በቃ ለእነሱ ነው የምነግራቸው። በጣም ይጎዳኛል። ለምን በዚህ ልክ ማለት የዛን ጊዜ እንደዛ ተጎድቼ ይቅርታ ጠይቄ ራሱ ማለት ነው ተመልሼ ስመጣ ራሴን አጀግኜ መጣሁኝ። ግን አሁንም ተሰበርኩ መልሼ። ያንን ቪዲዮ ሳገኘው አሳያችኋለሁ። ሰላም አሁን ትንሽ ገንዘብ ስለሚያስፈልጋት መርዳ የምፈልጉ ሰዎች ከስለ ጻፊውና ቀስ እያልሽ ንገሪና ምን ሀፕን እንዳደረገብሽ። ከዛ ውጭ ሰላም እዚህ ሚዲያ ላይ ያው ታውቂያቸዋለሽ ብዙ ነገሮች። አንቺ ደግሞ ጠንካራ ልጅ ነሽ። አሁንም እንዲምትሆኝ ከሆነ ራስሽን ነው የምቆየው። ለራስሽ መጀመሪያ ራስሽ መቆም አለብሽ እና ብዙ ምክር እንዳይበዛብሽ። እስኪ ሰላም መርዳ የምፈልጉ አንድ ቁጥር ብቻ ጻፉና ቢያንስ ለሆነ ነገር የሚሆናት ነገር አግዟት። ጊፍት የምፈልጉ አይቆርጥም፣ ለእሷ ስጧት። አንቺ ደግሞ የሚሰጡሽን ለሰው አትስጪ። እሺ? ከአሁን በኋላ ሰላም። እሺ? ሌላ ነገር አንፈልግም። እዚህ ጋር መጣችሁ ጥያቄ መናገር ከፈለግሽ ሰላም ተናገሪ። መሰማት የምትፈልገው ከታች ታፕታፕ አድርጉ እባካችሁ እንዳይቆራረጥብን። አሮን በደንብ አዳምጡ። ትክክለኛ ሰዎች አሁን ለምሳሌ ከሚጠሉኝ ሰዎች ሳይሆን ትክክለኛ ሰዎች ሆነው ሊያግዙኝ የሚችሉ ቤት ሊረዱኝ የሚችሉ ካሉ እቀበላለሁ። ሰላም ቆይ አንዴ ሰላም። እሱ ስለ ቤቱ ምናምን ገና ተመካክራችሁ ያለውን ነገር በውስጥ የሚመክርሽ ካለ ከዮዳብ ጋር አውርታችሁ እንትን ትላላችሁ። ፍሬያ ሰላምን ትንሽ ነገር ሰላም ብርም ገንዘብ ኪሷ ላይ ካለ የሚያስደስታ ከሆነ በቃ መርዳ የምትፈልጉ ሰው ከዚህ ያዘኑ አንገቷን ቀና የምታደርግበት። ከዛ በኋላ በውስጥ ደግሞ ከዮዳብ ጋር አውርታ የሚጠይቃትን ነገር ይጠይቃትና የወሰነችውን ነገር ይነግራታል። ሁሉንም ነገር ፐብሊክ ለውጣ መናገር አይጠበቅባትም። በቃ እና የምታግዟት ካላችሁ አግዟት ትንሽዬ ነገር። ኦኬ እኔ እዚህ ቤት ገብቼ አላውቅም። በአጋጣሚ ሳልፍ ስታለቅስ አይቻት ነው እና አንድ ነገር ልበላት። አይ ቲንክ እኔ ካሊፎርኒያ አካባቢ ነው የምኖረው። መጠለያ ምናምን የሚያስፈልግሽ ከሆነ ያለሽበትን ከተማ ዴምሽን ክፈችና እስክትስተካከይ ድረስ እኔ ጋር ማረፍ ትችያለሽ። በተረፈ ስለ ሕክምናሽ ስለ አለሽበት ፕሮሰስ ምናምን ራስሽ እንደፈለግሽ አድርጊ። በተለይ ደግሞ ማወቅ የምፈልገው ያለሽበት ቦታ ደግሞ የአቅሜን ያለኝን እረዳሻለሁ። ያለሽበት አካባቢ ደግሞ ቸርች ውስጥ እንዳትገቢ እንዳትሄጂ እንደዚህ አድርጋለች ተብሎ ተጽዕኖ የፈጠረብኝ ሰው ካለ ለሚኖ ትንሽ 1% ቢሆን አቅም ካለኝ ልረዳሽ እችላለሁ። በተረፈ አታልቅሺ። በቃ የሶሻል ሚዲያ በጣም ብዙ ሰው ላይ እያየውኝ ነው፣ ታዘባለው። ሰው ሪከርድ እየተደራረገ የሆነ እንደ መንፈስ ነገር ነው የምቆጥረው። ስለዚህ አንቺ ራስሽን ተረጋግተሽ ማንም አታዳምጪ። እኔ መካሪያ አድቫይዘር አይደለሁም። ምንም አይነት ላይሰንስ የለኝም ለመምከር። ግን ሴት ልጅ ለራሴ ከወጣትነት የጀምሮ ቃል የምገባው ነገር ነው። ሴት ልጅ ግን ማድረግ የምትፈልገውን ነገር ማድረግ አቅቷ ስታለቅስ ስታዝም ማየት አልፈልግም። በማንኛውም ሰዓት ዴማርጊሊንግ ካሊፎርኒያ ነኝ። አይ ቲንክ ወደ ቤኤሪያ ከኤሌ ቀረብ ብላለሁ። በማንኛውም ሰዓት መተሽ እኔ ጋር ማረፍ ትችያለሽ። ዴምሽን ክፈቺ። እኔ የምኖረው ሳኖዜ ነው። የእኔ ቆንጆ እኔ የምኖረው ሳኖዜ ነው። ሳኖዜ ሰው ልፈልግልሽ ነው? ከሁሉም ሰው ጋር ማለት ከአካባቢው ሰው ጋር ልፈልግልሽ ጥሩ ማለት ከዚህ በፊት ችግር ደርሶብኛል እረዳሻለሁ በሚሉ ሰዎች እና ራሳቸውን በደንብ ሊያሳውቁ ራሳቸውን በደንብ በቃል አይደለ ሴፍ የሆኑ ሰዎች ሴፍ የሆኑ ከሳኑዜ 2 ሰዓት እርቃለሁ። ባቡር ይዘሽ አልችልም። እኔ ያለሁት እዚህ ቦታ ላይ ያለሁበት ቦታ ሰላም ለምን ነገር በውስጥ እናድርገው። እኔ ሰላም ፈቃደኛ ከሆንሽ በውስጥ አውርተን የሚያስፈልግሽን ነገር አይተን ተረድተን በውስጥ ጨረሰ። እዚህ ሰው ብታወሪው ተቀድቶ ከዛ ደግሞ ያ ሲወጣ። አሁን እዚህ ጋር አንድ ነገር ብቻ አድርጉ። ጊፍትና መርዳት የምትፈልጉ ሰዎች እርዱ። ሰላም ፈቃደኛ ከሆንሽ ስልኬን ልክልሻለሁ። አውርተን ምን እንደሚያስፈልግሽ አንቺም እንዳልሽው ትክክል ነሽ። እንዴ ከማንም ጋር እንዴት ነው የምትሄጂው? አንቺ በጣም እኮ ሂዶን ነው ሁ በዛ ጉዳይ ላይ በውስጥ እናውራው። ለምን በአደባባይ ተወርቶ እዚህ ጋር እንደዚህ ያልሽ ብሎ ደግሞ ቀድቶ ደግሞ ሌላ ነገር ስለሚደረግ አሁን የገባሽው በቃ ለአሁን አንገቷን ከፍ የምታረግበት ይቅርታ የጠየኩበት ስለ ቤተ ክርስቲያኑ ራሳቸው ሰድበውኝ ከሰደቡኝ በኋላ ይቅርታ የጠየኩበት ነው ይሄ ማለት ነው። ግን እስካሁን ድረስ ቴምር ራሷ ይሄንን ሁሉ ስቃይ የምታደረስብኝ ገና ከሰው ጋር ስተዋወቅ ሰው ገስ ላይ ስገባ የተከበርኩትን ልጅ
ቤተክርስቲያን ዘቅዝቃ ትላለች፣ ግን እኔ አልዘቀዘኩም። ግን የሚረዳኝ ስለማያዳምጡ ይቅርታ ጠየቅኩኝ፣ ስለማልደመጥ ማለት ነው። ይኸው አንተ ቤት ስመጣ ትዝ ይልሃል አይደለ? አንዴ ቆይ ፍሬዬ፣ ማነው ስምሽ? በጣም ቆይ እናወራለን በውስጥ እሺ። በውስጥ እኔ ህዊ አሁን ግን በቃ አሁን ብዙ በቃ ግን እኔ ገንዘቡ አንተ ቤት ስመጣ አንተ ቤት ይቅርታ ሰላምዬ፣ ቆይ አንዴ ታወሪያለሽ። ይቅርታ ፔፓልሽን እየጠየቁ ስለሆነ ጻፊላቸው፣ እንሰማሻለን። ፔፓል ሳይሆን ካሻፕ ነው ልጻፍልሽ ላንቺ ወይስ? በቃ ካሻፕ ወደበር አሁን የሚያስፈልጋትን ነገር ጻፊና ቢረዱሽ። ካሻፕ ላኪ። በዚህ ላይ ቁጭ ታደርጊው ከታችን ጋር ጻፊ እስኪ። 408 ስልኬ 408 752 1213 ቆይ እሺ 408 752 752 1213 1213 እሺ ሰላም ብላችሁ ያው እዚህ ላይ ምንድነው ፔፓል ነው ያልሽው? ዜል ነው ፔፓል እንትን ካሻፕ ፒኢሲ ኤልኦቪ እሺ 569 እዮዳ ፒን አድርገው በቃ የሚደረጉ በቃ አንቺም ከስር ስር ጻፊ። ያው ይቅርታ የጠየኩበት የዛን ጊዜ ማለት ነው። ጾም ነው። ሁላችሁም ይቅርታ አድርጉልኝ። 5300 ብር በጣም ቀላል ገንዘብ ናት፣ ግን እግዚአብሔር በአደባባይ ይቅርታ እንጠይቅና ትልቅ ማስተማር ስለሚፈልግ ይሄንን ሁሉ ሳክሪፋይስ ከፍያለሁ እና 5300 ዶላር ማለት ቀላል ገንዘብ ናት። ይህ ሁሉ ደረጃ ላይ አያደርስም እና እርዳታው መቆም ይችላል። ነገር ግን ይቅር በሉኝ። በአካልም ያላችሁ ቤተ ክርስቲያንም የምትቀድሱም ካህናት ሁላችሁም ይቅር በሉኝ። እኔ ለተነገረኝ ወይም ደግሞ ለምጠየቀው ጥያቄ መልስ ስሰጥ ትክክል አይደለሽም ስለምባል እሱን ለማሳመን ብዙ ለማስረዳት ነገር አድርጌያለሁ እና ኢትዮጵያውያኖች ናችሁ። እኔም ኢትዮጵያዊ ወገናችሁ ነኝ። 4 ዓመት ቲክቶክ ላይ ሲሆን ስህተት ሰርቼ አላውቅም። ግን 2 ወር 3 ወር በሰራኋት ስህተት ግን በጣም ብዙ ሳክሪፋይስ ከፍያለሁ እና እባካችሁ ይቅርታ አድርጉልኝ። እባካችሁ ስለመብራን ብላችሁ ይቅርታ አድርጉልኝ። በቃ ይቅር በሉኝ። ጓደኞቼ ሁኑ፣ ሁላችሁም የበደልኳችሁ ሁሉ ይቅር በሉኝ። በቃ እና ከዚህ በኋላ ምንም አይነት ውስጥ አልችልም። እኔ የራሴን ብቻ ላደርግ እችላለሁ እንጂ ምንም አይነት ማናችሁንም ወክዬ ምንም በፊትም አልወከልኩም፣ ተቀበልኩኝ እንጂ አልወከልኩም። አሁንም ደግሞ ምንም እንትን አይደለም ኢንቮልቭ አላደረግም። ግን ይቅር በሉኝ። ሃይማኖቱን ስላሰደብኩኝ በጣም ይቅርታ አድርጉልኝ። ይቅር በሉኝ። ስለመድኃኒዓለም ብላችሁ ስለመብራን ብላችሁ ይቅር በሉኝ። ሌላ ሃይማኖት ላይ ያላችሁ ጓደኞች የሆናችሁ ኢንፐርሰን የምታውቁኝም በሆነ ባልሆነ ሁሉ ስጨቃጨቃችሁ የነበራችሁ በሙሉ ይቅር በሉኝ። እኔ ፍቅር ይርበኛል። እውነት ለመናገር ከሰዎች ጋር ተግባብቼ ተዋድጄ መኖር ይርበኛል እና ስለ እግዚአብሔር ብላችሁ ይቅርታ አድርጉልኝ። ስለመብርሃን ብላችሁ ጾም ነው። ሁላችሁም ይቅርታ አድርጉልኝ። 5300 ብር በጣም ቀላል ገንዘብ ናት፣ ግን እግዚአብሔር በአደባባይ ይህንን ካልኩኝ በኋላ በጣም ብዙ ችግሮች ደረሱብኝ። ምን ላድርግሽ? እኔ ሃይማኖት ውስጥ የለውበት ይሰደባለሁ። ከተሰደብኩ በኋላ ደግሞ አሁንም ደግሞ እንደዚህ መቼ ነው የሚያበቃው የኔ ነገር? ወይ አንደኛን ፖለቲካ ውስጥ አልሰራ እንደ እኔ ምንም ነገር ውስጥ የምሰራው ነገር የለኝም እግዚአብሔርን ከማመስገን ሰው ከመውደድ ውጭ። እዮዳ እስኪ ንገራቸውና ያስገባችሁ። አንዴ ጋይስ፣ አሁን እዚህ ጋር እሷ ብዙ ነገር ስለተሰራባት መናገር ትፈልጋለች፣ ትናገር። ሌላ ነገር ተው አንጠይቅም ምናምን፣ መብቷ ነው፣ ትናገር፣ እንስማት። ሌላው ግን ደግሞ መርዳት የምትፈልጉ ማይ ፌቨር ኢትዮጵያን አመስግኝልኝ። እሷ እናተኛውን 10 ሺህ የሰጠችሽ እናመሰግናለን። ዮር ፌቨር ኢትዮጵያ ሁል ጊዜ መልካም ስራ ምሳሌ ብላች። ቀጥታ ወደ እሷን የምታስገቡት ስልኩን ቸክ አድርገሽዋል ትክክለኛ እንደሆነ? ስልኬ እኮ ባይል ያለ እንትን እንጂ የሰጠሽው ካሻፕን የሰጠች ከፈለጋችሁ ዜልም ነው ለጥፋለች። ካሻፕ ነው አላት። ቀጥታ መስጣት የምትፈልጉ ስጧት። እርዱን ያለችው ፈልገን ልክ አሁን ለምሳሌ አሁን እዚህ መጥቻለሁ አይደለም?
ከዛ ሌላ ቦታ ሄጃለሁ አይደለ? ልክ ሁሉም ቦታ ሲሄድ ማለት ነው በሌላ ነገር አይቆጠርብኝ። በቃ እኔ ከሁሉም ሰው ጋር ሰላም ሆኜ መኖር እፈልጋለሁ። እኔ ከማናችሁም ጋር ምንም አይነት ጥላቻ የለብኝም። የሌለ ስም እየተሰጠኝ ማለት ነው ይሄ ሁሉ ነገር እየተደረግኩኝ መኖር ያለብኝ አይመስለኝም። ለምንድን ነው ይሄ ሁሉ ነገር የምሆነው? የአንዱን ስራ ሳይ የአንዱ ይመጣል። የአንዱን ስራ ሳይ ማድረግ ትችላለሽ። እኔ ፒን ማድረግ አልችልም። አሮ ነው ዋይ እንትኑን ፒን ማድረግ አቅቶኛል። ጋይስ እዚህ ጋር ያላችሁ ሰዎች በቃ አዳምጧት፣ ስሟት። ሌላ ወሬ አያስፈልግም። በውስጥ እኔ አናግርሻለሁ ያለች ሲቹዌሽኑ ምናምን እሱ ምክንያቱም ከባድ ነገር ነው እሱ። ግን እሱ በውስጥ ይደረጋል። በአደባባይ መናገሩ ምንም ጥቅም የለም። 12 ሰዓት ቁጭ ብለሽ ይህ ሁሉ ነገር ሆኗል። ግን ሰው ከዚህ ቤተኛ ምንም አንጠይቅሽም። የሚረዱ ይርዱሽ። እኔ አሁንም ስመለስ ይሄ ሁሉ ስድብ መሰደብ አልፈልግም። ለምንድን ነው የምሰደበው? ይሄ ሁሉ ስድብ ይሄ ነው እንዲፈታልኝ የምፈጥ ሁሉም ሰዎች በቃ ጤነኛ አይደለችም፣ እብድ ናት። እሺ አብጄም ከሆነ እሺ አብጄ ድኜ ነው። እሺ አብጄም ከሆነ ማለት ነው የሆነ እንደዚህ ያስፈልግሻል። እሺ ትክክለኛ ሰዎች የሚያስፈልጉኝ ከሆነ እሺ ትክክለኛ ሰዎች ይምጡ። ግን ከኔ ጋር ቅራኔ የሌላቸው ከዚህ በፊት እየሰደቡኝ ያልሆኑ ሰዎች ችግር የለውም። እየሰደቡኝ የነበሩትም ሰዎች ሰላም መሆን ይችላል። በአንቺ ፍቃድ ነው። ግን ሀቢባ ቤት 12 ሰዓት ስትቀመጭ እንዳለ ከተጣላሽ ሰዎች ጋር የመጡት ፈቅደሽ ነው ፈልገሽ ነው? የሚረዳኝ ሰው አሁን ለምሳሌ የተጣላችሁ እነ ተምር እነ ምናምን የመጡት ተነጋግራችሁ ነው? እርዳታ ነው የገባሽው ወይስ ችግርሽን ለመፍታት ነው የተጣላችሁ ሰው ጋር? እርዳታ ማለት ያለብኝን ችግር የቤት ችግርና የቤትና የስራ መስራት ነው የምፈልገው እና ግን በገንዘብ እንደማትረዳ ነግራኛለች። ኦኬ። ግን እኛ ያዳመጥነው የሰማነው ያው ሞር ዲቴል ስለ ከተምር ጋር ያለች ችግር ከመማር ጋር ከምናምን ጋር እንደዛ ጥሩ አይደለም። ምክንያቱም አንቺ እርዳታ ነው የምትፈልጊው እንጂ ከሰዎች ጋር ኦልሬዲ ይቅርታ ብለሽ ይቅርታ ተቀብለሽ ተመልሰሽ መጠሻል እና እኛ ተመልሰሽ በመጣትሽ ደስ ብሎናል። ሰው ይወድሻል፣ ሁሉም ይወድሻል፣ እግዚአብሔርም ይወድሻል። ግን የምትፈልጊው እርዳታ ነው። ጋይስ እዚህ ጋር ያላችሁ ሰዎች እርዷት። መርዳት የምትችሉ ሰዎች ቀጥታ ወደ እሷ በራሷ መርዳት ትችላላችሁ። የቤቱ ጉዳይ የስራው ጉዳይ ግን ያለሽበት ቦታ ምናምን ስለማላውቅ እኔ ፈቃደኛ ከሆንሽ በውስጥ አናግርደሽ አስፈላጊ የሆነውን ነገር ብዙ ሰዎችም የመጡ አሉ። እኔ ህዊ አስፈላጊ አንቺ በምትፈልጊው መንገድ እና በትክክለኛው መንገድ የሚያስፈልግሽ እንዲደርስ ይደረጋል። ካለበለዚያ ግን ቤት ለቤት እየወሰዱ ከዚህ በፊት የተጣሉ ሰዎች ሁሉ እየመጡ ሌላ አጀንዳ መክፈትና ፖለቲካ መጠቀሚያ መሆን የለብሽም ብዬ አምናለሁ። እኔ እዚህ ጋር እኛ ምንም ልንጠይቅሽ አንፈልግም። መናገር ከፈለሽ መናገር ትችላለሽ። ያው መሰማት ስለምትፈልጊ ብዙ ነገር ስለተደረገብሽ ምናልባት እስኪ የበደሉሽ ሰዎች መጥተው ይቅርታ ቢጠይቁሽ ሳይወራ ምንም ሳይደረግ አሁን ድሬን እኛ ስለምናውቀው ሌሎች ስለምናውቅ ይቅርታ ቢጠይቁሽ ለአንቺ ጠቃሚ ነው ብለሽ ታስቢያለሽ? እኔ ይቅርታ መጠየቃቸው እኮ አይደለም። አሁን ላይ እኔ ስራ መስራት እፈልጋለሁ፣ መነሳት እፈልጋለሁ፣ መቆም እፈልጋለሁ። ያንን ነገር ግን እየሰበሩኝ ነው። ድሬ ሲል ሌላ ድሬ ይመጣል፣ ድሬ ሲል ሌላ ድሬ ይመጣል። ግን የእኔ ጥፋት ግን አይደለም። እኔ በጣም ለእንትኔ ቆሜያለሁ። ለራሴ ለሰዌ ሰው እንዳይጎዳ በጣም ቆሜያለሁ። 4 ዓመቴ ከዛ በላይ ነው ያለሁት እዚህ። ነገር ግን በቃ እሱንም እነሱ ሰድበውኝ ይህ ሁሉ ነገር አድርገው ለደረሰብኝ ለኮመንት ለሰጠሁት መልስ በጣም ብዙ ሳክሪፋይስ ከፍያለሁ። ስለዚህ እሱን ከከፈልኩ በኋላ ደግሞ ዛሬ ላይ ደግሞ አዲስ ሰው መጥቶ ይህ ሁሉ ነገር ሲሆንብኝ ይከብዳል። እኔ እርዳታ ፈልጊያለሁ። የምትገቡ ሰዎች ለምን እንደምትገቡ አላውቅም። ሰላም። ስለዚህ አሁን እያለች ያለ ይቅርታ፣ ሁላችሁንም ይቅርታ። የምትረዱ ሰዎች ብቻ ግቡና እርዱ። ካለበለዚያ ግን ሌላ ጥያቄ አይደለም፣ ወሬ አይደለም። በቃ ልጅቷ የምትፈልገው እርዳታ ነው። ልትረዷት ከሆነ የምትረዷት 1 ቁጥር ጻፉና ገቦሽ። አሁን ሰላም እያለች ያለችው ምንድን ነው? ከዚህ በኋላ አትስደቡኝ፣ በኮመንትም አታሸማቁኝ። በቃ ችግሬን ተረዱት። ያለሁበት ሁኔታ ይሄ ነው። ስለዚህ ከአሁን በኋላ በቃ ያለሁበት ቦታ ላይ ሰምታችኋል። ያለሁበት ቦታ ላይ በቃ ሪሀብ ነው ያለሁት። ምንም አይነት ነገር ብናገርም በፊት ባለፈውም ነገር ይቅርታ ጠይቄ አልፌበታለሁ። ስለ ቤተሰቤም ስለ እኔም አታውሩ እና ሰላም ስጡኝ። ከሁላችሁም ሰላም ነኝ። ያጠፋሁባችሁም ይቅር ብያችኋለሁ፣ የጠፋችሁብኝም ይቅር ተባብለናል። ስለዚህ አሁን ተውኝ፣ ሰላም ነው የምፈልገው ነው ያለችው። ስለዚህ በቃ ይሄንን ነው የምፈልገው እና አሁን ግን በቃ ስራ የምሰራበት ነገር ፈልጋለሁ፣ ትንሽ አግዙኝ ያለችው በአጭር አማርኛ። እና ያላችሁን አስገቡላት፣ ያላችሁን እርዷት። በቃ
ከዛ በኋላ በውስጥ ደግሞ እዮዳብ እናናግራታለን። የምትረዷት ሰዎች ናቸው 1 ቁጥር ምጽፉት። ለምሳሌ አንተ ጋር ስለገባኝ ሌላ ቦታ ላይ የሆነ ነገር አይድረስብኝ። እኔ የተበደልኩትን እንጂ የምናገረው ሌላ ነገር አላመጣውም። ግን እዚህ ጋር በተፈጠሩት ነገሮች በሙሉ ይቅርታ ጠይቄያለሁ። ያንን ይቅርታ ጠይቄ ግን ከውስጥ ሌላ ነገር እየመጣ የሁሉ ነገር ለምንድን ነው የምሆነው? ኦኬ እዮዳብ በጣም ዛሬ አንተ ጋር ስለገባኝ ነገ ሌላ ነገር እንዲደርስብኝ አልፈልግም። ዛሬ ከሌቤት ስለገባው በቃ እኔ መነሳት እፈልጋለሁ። ሰላም ፕሊስ ተረጋጊና አሁን ተረጂ። አሁን አንቺ ባወራሽ ቁጥር ታይም ነው የሚሄደው። ታይም ይሄዳል እየመሸ ስለሆነ ማለት ነው። ሌሊት ነው እዚህ አሁን አንቺ ያለሽበት ጋር ሌሊት ነው። እዮዳብ በጣም አመሰግናለሁ። ቅድሙ ገብቼ ነበር አስገባትና ትረዳ ምናምን እያልኩ እንትን ኮመንት እና ገብቼ እያወራሁ ነበር። $50 አስገብቻላታለሁ። የገባውን እያነበበች ታንኪው እያለች ትሂድ። ነገም ቀን ላይ በተቻለ መጠን ገብተህ የተወሰነ ብታስረዳት ጥሩ ነው። የተወሰነች ሳንቲም ከያዘች ነቃ ብላ ራሷን እንትን ታደርጋለች። በቃ ራሷን ለማቋቋም ስራን ለመያዝ ምናምን እንትን ታደርጋለች። አሁን ቼክ እያደረገች ታንኪ። አሁን እኔ $50 አስገብቻለሁ $1። ሌላም ጊዜ ደግሞ ቀጥላለሁ። በቃ ይሄ ነው። በቃ ትናገር ትንስማት። የምትገቡ ሰዎች አስገቡ። ሌላ ወሬ አታው። እዮዳብ ሰላም ነው? ሰላም ቢኒያም እንደት ነው? እወዳለሁ፣ አከብራለሁ ወንድሜ። እኔ በእርግጥ እዚህ ጋር ያሉ ልጆች የሚያግዙ ከሆነ የቻልኩትን ሰብሰብ አድርጌ እንትን እላታለሁ። እኔ አዳር እያየኋት ነበር ቁጭ ብዬ ማለት ነው። በጣም ጥሩ ልጅ ናት፣ ሚስኪን ልጅ ናት። አዳር